በባህሪዋ መገለጫዋ የሆነውና ወፈርና ረዘም ያለችው ሃይማኖት ከሁሉም በእድሜ ትበልጣለች። ካለባበሷ ጀምሮ ቀለል ያለ ነገርን የምትወድ ቁጥብና ደስተኛ ልጅ ናት። በዚች ዓለም ላይ የሚያስደንቃትም ሆነ የሚያስጨንቃት ነገር ጥቂት ነው። ሁል ጊዜ ሁለቱን ሃይማኖቶች ጉድ ያሰኘ ነገር እሷ ጋር ሲደርስ ቦታ የለውም። ምን ይገርማል የሚለው መልሷን ዛሬ ለመዱትና ግን እውነትሽን ነው አሁን ይሄ ምን ይገርማል ብለው ተሳስቀው ያልፉታል። መካከለኛ ቁመትና ከጀርባ የሚዘናፈል ውብ ጸጉር ያላት ሃይማኖት ደግሞ ነጭናጫ ችኩል አንድ ቦታ ለደቂቃ መቀመጥ የማይሆንላት ቅብጥብጥ ናት። ማስቲካና ዘፈን ካፏ አይጠፋም። ከስራ እንደተመለሰች ጫማዋን በቁማ ወርውራ በባዶ እግሯ በምክንያትም ሆነ ያለ ምክንያት ከአንዱ ክፍል ወደ አንዱ ክፍል ስትመላለስ ይመስላታል። አንድ ጊዜ ሁለቱ ሃይማኖቶች በትዝብት አንዱ ክፍል ስንት ጊዜ ገበውጣ እንደምትል መቁጠር ጀምረው አንድ ሰዓት ባልሞላ ጊዜ ውስጥ 50 ደርሰው ሰልችቷቸው ትተዋታል። ሶስተኛው ሃይማኖት በባህሪዋ በጥቂቱ ከሁለቱ ሃይማኖቶች ጋር ትመሳሰላለች። እንደ ወፍራሙ ሃይማኖት ረጋ ያለችና እንደ ቅብጥብጧ ሃይማኖት መሽቀርቀርና ሙዚቃ ትወዳለች። ሶስቱም የተገናኙት በአጋጣሚ ነው። በስማቸው መመሳሰል ለተገረመው ሁሉ ከስማቸው ሌላ ሶስቱም ለቤተሰቦቻቸው ሁለተኛ ልጆች መሆናቸውን ጨምረው ሳይናገሩ አልፉም። እንደኔ ግን ከባህሪ ይልቅ እናንተን ያስተሳሰራችሁ የስማችሁ መመሳሰል ይመስለኛል እያለ ያሹፍባቸዋል ጎረቤታቸው አዳነ። ወፍራሙ ሃይማኖትና ቅብጥብጧ ሃይማኖት አብረው መኖር ከጀመሩ ከዓመት በኋላ ነበር ሶስተኛው ሃይማኖት የተጨመረችው። ከመኖሪያ ቤታቸው ውስጥ አንዲት ክፍል ለመከራየት የመጣች ቀን ሃይማኖት ይባላሉ ስትላቸው ራሳቸውን ከማስተዋወቅ ይልቅ እየተያዩ መሬት ለመሬት እየተንፈራፈሩ ሲስቁ የደነገጠችውን ድንጋጤ አሁንም ታነሷለች። ሶስተኛው ሃይማኖት ከተጨመረች በኋላ የስማቸው መመሳሰል የበለጠ ችግር በመፍጠሩ አንድ ቀን መላ ለመፈለግ ተቀመጡ። ለምን በቤት ስማችን አንጠራም ስትል አንዷ ምን እኔ ሃይማኖት በዚህ እድሜ ቡጡ ተብዬማ አልጠራም ስትል ሌላኛዋ እኔ የቤት ስም የሌለኝስ አንዷ አንድ መላምት ስታመጣ ሌላኛዋ ያፈረሰች በስተመጨረሻ ከሶስቱ ሃይማኖቶች ሁለቱ በእህቶቻቸው ስም ለመጠራት ተስማሙ። ወፍራሙ ሃይማኖት በታናሽ እህቷ ስም ሰላም ስትባል አጠር ያለችው ሃይማኖት ደግሞ በታላቅ እህቷ ስም ወንጌል ተባለች። እህት የለኝም በሚል ሰበብ ሃይማኖት የሚለው ስሟን ቀበጥ ባጣ ይዛ ቀረች። ዛሬ ሁለቱ ሃይማኖቶች እርስ በርሳቸው በቅርብ ጓደኞቻቸው ዘንድ ሰላምና ወንጌል ተብለው ቢጠሩም በውጪ ሶስቱም በትክክለኛ ስማቸው ስለሚተዋወቁ ሞክሾቹ የሚል ቅጽል ስም ተሰጥቷቸዋል። ዛሬ አለወትሯቸው ሰኔና ሰኞ ገጥሞ ሶስቱም ከሰፊ ሳሎናቸው ውስጥ ተገናኝተዋል። ከገና በዓል ወዲህ ሶስቱም በቅዳሜ እቤት ሲውሉ የመጀመሪያ ሳይሆን አይቀርም። ሰላም ከትልቁ ሶፋ ላይ እግሮቿን አፈናጣ የጀመረችውን የልብ ወለድ መጽሐፍ ታነባለች። ወንጌል በሳሎኑ ውስጥ ከተኮፈሰው ፒያኖ ስር ተሰይማለች። ሃይማኖትም እንደልማዷ ከማይታመነው የእጅ ስልኳ ላይ አፍጥጣለች። ወንጌል ከፒያኖ ላይ ድንገት ፊቷን ስታዞር ሃይማኖት ሶፋ ላይ ካስደገፈችው ቦርሷ ውስጥ እጇን ስትሰዳየቻት ደግሞ ምን ፈለግሽ ከቦርሳዬ ማስፈቀድ እንኳን የለም አለቻት በሽርደዳ። መቼ ለመደቧትን ሰላም ተንከተከተች። ምን እንዳይኖረው ነው? እኔስ የፍቅር ተንስል ቁጥር ፈልጌ ነው አለች የወንጌልን የማስታወሻ ደብተር ከቦርሳዋ እየወጣች። ለነገሩ የትስ ቢቀመጥ ካንቺ አይን የሚያመልጥ ነገር ምን አለ አለቻት ሰላም። እኮ ፈገግ አለችና ከማስታወሻ ደብተሩ ላይ ያየች ቁጥሮችን መጫን ስትጀምር ወንጌልም ወደ ፒያኖዋ ሰላምም ወደ መጽሐፏ ቀረቀረች። ፍቅር ሃይሚ ነኝ
አለች ለጥሪው መልስ እንዳገኘች። ማን? ጎርነን ያለ ሴት ድምጽ። ሃይሚ ነኝ። ሃይሚ አላወቅኩሽም። መሳሳቷ ሲገባት በድንጋጤ ዘጋችው። ይቅርታ ይባል እንዴ? እኔ እኮ አንቺ ሊስራሽ ሁሉ አይገባኝም። ሰላም አኩረጠረጠችባት። አቦተኝ አስደነገጠችኛ። አንቺ ወንጌል ስንት ፍቅርታ ነው የምታውቂው? ይሄ ፍቅርተ ስልክ አይደለም? ወንጌል ከመቀመጫዋ ተነስታ የማስታወሻ ደብተሯን ተቀበለቻት። ሌላ ፍቅርተ ጋር ነው የደወልሽው? ሁለት ፍቅርተ የሚል ስም ስታይ የትኛው ነው ተብሎ አይጠይቅ? ወንጌል ተነጫነጨች። አቦ ተሳሳትኳ፣ ደግሞ ሁለት ፍቅርተ መሆኑን አላየሁትም። ተናግራ ሳትጨርስ እጇ ላይ ያለው ስልክ ተንጫረረ። ወይኔ መልሳ ደወለች አለችና ለወንጌል ስልኩን አቀበለቻት። ለሁለት ዓመት ካላወራኋት ልጅ ጋር አጋፈጥሽኝ። ፊቷን አጨማዳ የመልስ መስጫውን ቁልፍ ተጫነችና ሄሎ አለች። ፍቅርተ ነኝ ማለበል አላት ጎርናናው የሴት ድምጽ። ሃይሚ ነኝ ፍቅርተ፣ ከሁለት ዓመት በፊት አብራሽ ትኖር የነበረችው። ኦ ሃይሚ፣ አንቺ ልጅ እዚህ ሀገር አለሽ? በሁለት ዓመት ዛሬ በምን ትዝ አልኩሽ ባክሽ? ደህና ነሽ ግን? በስህተት ነው የተደወለልሽ ብላት ነግራት ነገር ከብዷት ጥያቄዋን በጥያቄ ሸፈነችው። በጣም ደህና ነኝ። ፈልጊሽ እኮ የት ብዬ ነው ማግኘት ብዬ ስጨነቅ ነው የከረምኩት። ስልክሽን ቀይረሻል አይደል? ስደውል ቁጥሩ ከአገልግሎት ውጪ ነው ይለኛል። አዎ ቁጥር ቀይሬያለሁ። ግን ምን ነው በሰላም ነው የፈለግሽ? ሰርጌን ልጠራሽ። እውነቴን ነው። መቼ ነው ጠየቀቻት። የሚሄዷ ነገር እያጠራጠራት። የዛሬ 2 ሳምንት ቅዳሜ። አዎ በጣም ደስ የሚል ዜና ነው። እንኳን ደስ ያለሽ። ፋሲልንም እንኳን ደስ ያለ በይልኝ። ፋሲል ሲልቫን እኮ ነው ማገባው። ሃይሚ ከፋሲል ጋር ከተለያየን እኮ አመት አለፈን። ምን ተፈጠረ? ምን እባክሽ አንቺም ሄድሽ ምስራቅም ሄደች፣ ብቻዬን መደበቅ አልቻልኩበትም። በስተመጨረሻ ያ ክልፍልፍ ወንድሙ ነብዩ ከሲልቫ ጋር እጅ ከፍንጅ ያዘኝ። የነብዩ ስም ሲጠራ ወንጌል ሰውነቷ አራደ። ነብዩ ነው ያለችው። ጆሮዋን ስለተጠራጠረች ስልኩን ወደ ጆሮ የበለጠ አስጠጋችው። እውነት ነብዩ ነው ያለችው? ያ ለወራት ያነባችለት ነብዩ፣ ሀገር ጥላ የተሰደደችለት ነብዩ። ሃይሚዬ ይሰማሻል አለቻት ድምጿ ሲጠፋባት። አዎ ነብዩ መቀጠል አልቻለችም። ድምጿ ከሩቅ ቦታ የሚመጣ መሰላት። ነብዩ እጅ ከፍንጅ ያዘኝና እሱ ሳይገባበት ራሴ ለፋሲል ነግሬ ግንኙነታችን እንድናቋርጥ አስጠነቀቀኝ። እኔም ድብብቆሹ ስልችት ብሎኝ ስለነበር ደውዬ ተሰናበትኩት። በቃ የዘንድሮ ፍቅር እኮ ሲያልቅ ያስቸግርም። በዛ ሰሞን ግን ነብዩ በጣም ሲያፈላልግሽ ነበር። ማንን? እኔን? ቃላቶቹ ጉሮሮዋን እንቅ አደረጓት። አዎ መቼ? ወይ አመት ያልፈውን ብለሽ ነው? የት ነው ያለው አይተሽው ታውቂያለሽ? ኧረ በፍጹም ካየሁት ከአመት በላይ ሳይሆነኝ ይቀራል። አሁንማ ነብዩ እውነቱን አውቋል ማለት ነው። ልቧ ከጉሮሮዋ ስር የተወተፈችባት መሰላት። አቅም አንሷት ከሶፋው ላይ ዘፋለች። ሃይሚዬ ልለይሽ ነው። የሰርግ ጣጣ ነፍስ ሊያወጣው ነው። የአንቺ ቁጥር ነው አይደል? አይደለም ግን በዚህም ታገኛለሽ ማታ በይ። ሰሞኑን ደውልልሽና አድራሻሽን ሰጪኛለሽ። የሰርጊን ካርድ ልክልሻለሁ። እሺ ፍቅርዬ። ስልኩን ዘግታ በጀርባዋ ሶፋ ላይ ተዘረጋች። ነብዩ ፈልጎኝ ነበር። እኔ አላምንም። የድምጿ ከፍ ማለት አልታወቃትም። የማን ነው ነብዩ?
ሃይሚ ወገቧን ይዛ ከፊቷ ቆማለች። ማን? ነብዩ? ሃይሚ ወገቧን ይዛ ከፊቷ ቆማለች። ማን? ነብዩ? አዎ። ኤክስ ቦይፍሬንድሽ? ምን አይነት ጥያቄ ነው? ሰላም ተቆጣቻት። ውይ ሰላም ደግሞ አሁን ምን አይነት ጥያቄ ይመስላል? 5 ደቂቃ ሙሉ ጆሮዬን ሰክቼ ባደምጥ አይኔ ብግለጨለጭ ምንም የገባኝ ነገር የለም። ለማታየትም እንዴት እንደተቀያየረች እናማ እኔ ሃይሚ ይሄ ነብዩ ማን መሆኑን ሳላቅ እንቅልፍ ማይወስደኝ ሰላምንም ብቻም ሳይሆን ወንጌልንም ፈገግ አሰኘቻት። ሀቤቴችን ቀን እንዴት ናፍቃት ነበር። ረሳው እንደውም ብላ እግሯን በልቧ ቋጥራ የለመደችውን ከተማ ጥላ የሸሸችው ላይ ሳካላት አንደበቷ ባያነሳውም ውስጧ ከሱ ላይ ላቀቅ እንደተቆራኘ የገባት ቆይቶ ነው። አብዛኞቹ የቀን ህልሞቿ መነሻ መድረሻ ነብዩ ሲሆንባት ዛሬም ጤም ያለ ሰው ካየች ወይንም ለስለስ ያለ አነጋገር ከሰማች እንዳለሽ ቀናቶች ያልፋሉ። በአጠቃላይ ከሱ ተለይታ ያሳለፈቻቸው አመታት ለሷ ሙሉነት የጎደላቸው አመታት ጎዶሎች ናቸው። ወይ አምላኬ! እጇን አጣምራ አይኖቿን ጨፈነች። እሷ ሳታቀው ምንም ነገር እንዳያልፋት የማትፈልገው ሃይማኖት ወንጌል ከተቀመጠችበት ሶፋ ላይ እግሯን አጣምራ እነዚህን አሳሳኝ አይኖቿን ቁልጭ እያረገች ወንጌል አሬ ማን ነው ነብዩ አለች ጮክ ብላ። ታሪኩ ረጅም ነው ሃይሚ ይሁን ተቁነጠነጠች። ከየት እንደምጀምርልሽ አላቅም። የተገናኛችሁ መንደርደሪያ ሰጠቻት። ወንጌል ህይወቷን የለወጠው ያ ምሽት ጉዟን ጠቅልሎ ከፊቷ ድግናለ። ያ ምሽት ነብዩ ሬስቶራንቱን ተሽከርካሪ በር ግዶ ሲገባ ወንጌል የምታነበው መጽሐፍ ከታርጋ በአይኗ ገረፍ አርጋ ወደ ንባቧ ተመለሰች። ከዝናቡ ሌላ ቅዝቃዜው ከዜሮ በታች ወርዶ ክረምቱ ላይ የለቶት ስለነበር የተጀቡነበትን ጃኬት ጓንትና ባለጸጉር ኮፍያ ያወላለቀ የራት ሰዓት ባለመድረሱ ጭር ያለውን ሬስቶራንት ከላይ እስከታች ቃኘው። ካንድ ጥግ ቤቱን ከክረምቱ ቅዝቃዜ እንዲታደግ ከግርግዳው ጋር ተያይዞ ከተሰራው ትልቅ ማንደጃ ውስጥ የሚለቀቅ እሳት ለቤቱ ውብ የሆነ ቀለም ሰጥቶታል። በቅዝቃዜ የደነዘዙት እጆቹን ያፍተለተለ ከማሙቂያው ፊት ለፊት ወንበር ስቦ ቁጭ አለ። ምን ልታዘዝ አለው አስተናጋጁ በቅመም ያበደ ትኩስ ሻይ። አስተናጋጁ በፈጣን መልሱ እየሳቀ የታዘዘውን ሊያመጣለት ሄደ። በብርዱ የተጨማተረ ሰውነቱን ሲያፍታታው የሬስቶራንቱን ዙሪያ ገባ መቃኘት ጀመረ። በደመቀ ጥለት የተሽጎረጎሩት መጋረጆች ለቤቱ ሀገረኛ ውበትን አልብሰውታል። አልፎ አልፎ ከሚንጣጣው እንጨት በስተቀር በቤቱ የነገሰውን ጸጥታ የሚገፍ ለስለስ ያለ ሙዚቃ አሰኘው። አስተናጋጁ ሻዩን አቅርቡለት ሊሄድ ሲል ሙዚቃ የለም እንዴ አለና ጠየቀው። አስተናጋጁ ሰዓቱን መልከት አድርጎ ሰዓቱ ገና ነው ግን እስቲ ቀደም መብላት ጀምረ እንደሆነ ጠይቃለሁ ብሎት ወደ ባንኮኒው አመራ። ነብዩ አስተናጋጁ ስለማን እንዳወራ የገባው ወንጌል አስተናጋጆቹ ከካላት በኋላ የምታነበው መጽሐፍ ዘግታ በቤቱ መሃል ለመሃል በግርማ ሞገስ ወደ ተቆነነው ፒያኖ ስታዘግም ሲያያት ነበር። አይኖቹ ከፒያኖ ስር እስክትሰየም ድረስ ተከተሏት። ሙዚቃ መጫወት ከመጀመሯ በፊት ገርመም ማድርጋው ፈገግ አለችለት። ፈገግታዋን በፈገግታ መልሶ ከአንገቱ ዝቅ በማለት ምስጋናውን ገለጸላት። ጣቶቿ የፒያኖውን ቁልፎች መጫን ሲጀምሩ
ለስለስ ያለ ሙዚቃ የቤቱን ጸጥታ ገስጾ መንቆርቆር ጀመረ። የጣቶቿን እንቅስቃሴ ተከትሎ የሚወዛወዘው ሰውነቷ በስሜት ክፍት ክድ የሚሉት አይኖቿ ከለስላሳው ጣዕመ ዜማ ጋር ተዳምረው እንግዳ የሆነ ስሜት ፈጠሩበት። ከቆዩ የጥላውን ገሰሰ ዘፈኑ አንዱን ተጫውታ ስትጨርስ ሞቅ ያለ ጭብጨባ አጀባት። ለምስጋና ፊቷን ወደ ተቀመጠበት ስታዞር ባዶ መቀመጫ ፈጠጠባት። ነብዩ ከጀርባዋ ቆሞ ነበር። የሚያስደንቅ ችሎታ አለሽ። አመሰግናለሁ። ድንቅ የሚያስብል እንኳን አይደለም አለችው ካንገቷ ወደሱ ዞራ። አይኖቿ ትንንሽ አይኖቹ ላይ ቀሩ። ጥሎብኝ የሴት ሙዚቀኛ ወዳለሁ አላት አይኖቹን ከአይኖቿ ላይ ሳያነሳ። ሙዚቃ ወይስ ሴት ሙዚቀኛ? መጀመሪያ ሴት ሙዚቀኛ ከዛ ሙዚቀኛ ከሌለ ሙዚቃ ከየት ይመጣል አላት ፈገግ ብሎ። ፈገግታው የልቧን ምታፈጠነው። ነብዩ እባላለሁ አላት እጆቹን ለትውውቅ ዘርግቶ። ሃይማኖት እጆቿን ሞቅ ካለው መዳፉ ለዘላለም ባታወጣው ትመርጥ ነበር። ብዙ ጊዜ ሆነሽ ሙዚቃ ስትጫወቺ? 1-3 ወር። ስንት ይህን የመሰሉ ምሽቶች አምልጠውኛል። ግድ የለም አንተ ጊዜ ካለህና ከመጣ እኔ ሳልሰለች እጫወትልሃለሁ። አንዲት አንገብጋቢ ቀጠሮ ባስኖርብኝ እዚህ አጠገብሽ ቁጭ ብዬ ሙዚቃ እየተጫወትሽልኝ ባነጋርስ ይለኝ ነበር አላት ወደ ተቀመጠችባት ትንሽ በርጩማ እያመላከተ። በርጩማ ለሁለት ሰዓት በቃም እንጂ መልሷ ካፏ ከወጣ በኋላ አስደነገጠ። እኔ ቀመጥና አንቺ እኔ ላይ ያስቀምጥሻለሁ ግሬልሻል። ኧረ በፍጹም ተሳሳቁ። ነብዩ ወዷታል። ጠንከር ያሉት ቃላቶቹን ሰርሳሪ እይታውን የምትቋቋም ሴት ይወዳል። ወንጌልም ሰርሳሪ እይታውን ታዝባለች። ተጀብኖ የመጣበትን ልብስ ደራርቦ ተሰናብቷት ወደ ወንበሩ ሲያዘግም ቅር ያላት በአይኗ ተከተለችው። እሱም በአይኗ እንደተከተለችው እርግጠኛ ለመሆን ተሽከርካሪውን በር በቀኝ እጁ እየገፋ ዞር ብሎ አያት። እጆቿን አውለበለበችለት። ምሽቱን ራት ለመመገብ የመጣው ጥቂት ሰው ስለነበር 2-3 ሙዚቃዎች ተጫውታ ከባንኮኒው ስር የጀመረችውን መጽሐፍ ይዛ ተቀመጠች። ከ10 ያነሰ ገጽ እንዳነበበች አቆመችው። እንደዛ ልቧን አንጠልጥሎት የነበረው የመጽሐፉ ታሪክ አልጥማላት። ይባስ ብሎ በየ2 ሰከንዱ ነብዩ ፈገግታው፣ ትንሽ አይኖቹ፣ ሰርሳሪየታው በምናቧ እየተመላለሱ እረፍት ነሷት። ነገ ይመለሱ። ከ5 ደቂቃ ላነሰ ስላወራችው ወጣት እንደዚህ ማሰላሰሏ ለሷም እንግዳ ሆነባት። ምሽቱ እንደዛሬ ረዝሞባት አያውቅ። ከስራ መውጫዋ ከ20 ደቂቃ በፊት ስትለባበስ አስተናጋጁና የልብ ጓደኛዋ ሐዋርያ ዛሬ ምን ነው ያለ ሰዓትሽ አላት። ምን ሰራለሁ እዚህ ተጎልቼ፣ ባይሆን በጊዜ ቤቴ ልግባ። ዝናብ እንደሆነ የሚያባራም አይመስል። እነዚህ 2 እንግዶች ባይኖሩብኝ አንድ አፍታ በሞተር ባቡር ጣቢያ ድረስ ሸኝሽ ነበር። ምንም አታስብ፣ ዝናቡ እንደሆነ ቁመት ይጨምርልኝ እንጂ። እየሳቀች ከኩሽና ተቀምጠው የሚያንቀላፉትን የሬስቶራንቱን ባለቤት አቶ ኃይሉን ተሰናብታ ከሬስቶራንቱ ስትወጣ ቀስቃሳው ብርድ ተቀበላት። ጆሮቿን በኮፍያዋ እጆቿን በጓንቷ አጅላ ጆሮቿን በኮፍያዋ
እጆቿን በጓንቷ ጁላ ዝናቡን ሽሽት የፎቆቹን ደርዝ ይዛ መንገድ እንደጀመረች ሃይማኖት የሚል ጥሪ ሰምታ ዞር አለች። ነብዩ ከአስፓልቱ ተሻግሮ በመኪና እየጠበቃት ነበር። ወንጌል ታሪኳን ገታ አደረገች። ምን ነው? ቆይ አንዴ መጸዳጃ ቤት ደርሼ ልምጣ። ቶሎ በይ እሺ። ሃይሚ ተቅነጠነጠች። ሃይማኖት ወንጌል ሳሎኑን ለቃ እስክትወጣ ጠብቃ፣ ወይኔ ወንጌል ግን እንደው አንድ ቀን እንኳን በስተት ነብዩ ስትል ሰምተሻት ታውቂያለሽ? ሰላምዬ እኔ ብሆን እንደ አቡነ ዘበሰማያት ነበር ስሙን ማነበንበው። ሰውሉ መች እንዳንቺ ነው። ሚስጥር ያረገችበት ምክንያት ይኖራታል። ልሰማው አይደል? ሃይሚ ወንጌል ማውራት የፈለገችውን ብቻ ታውራ። እንደለመደብሽ ለምን መቼ የት እንዴት እያልሽ እንዳጨቀጨቀት። ወይ ሰላምዬ ደግሞ አሁንማ ደንበኛ ጨቅጫቃ ባልነውሽብኝ። ሃይሚ ስለማቅሽ ነው። አሁን አንቺ ታሪኩ አላጓጓሽም ነው? እንደዛ ነው። ቢያጓጓኝም እኔ እንዳንቺ ሰዓትና ደቂቃ አልጠይቅም። ቆይ ምኑ ላይ ነው ጥፋቱ? የተለመደው ንትርካቸው በወንጌል ወደ ሳሎን መመለስ ተቋረጠ። ወንጌል ተቀምጣ ወደ ነበረበት ስትመለስ ሰላም የምታነበው መጽሐፍ ዘግታ ከጎኗ ካለው ሶፋ ላይ እንደተቀመጠች ልባለች። እሺ ከዛ ሃይሚ አላስቻላትም። ሰው ያለ ትንሽ ትዕግስት ይፈጠራል። ሰላም ከትብላ ሳቀችባት። ወንጌል አውራ መንገዱን አቋርጣ ወደ ቆመችበት ስትጠጋ ደሞ በዚህ ብር ተገትሮ የሚጠብቀው እኔን ነው ብለሽ ደረትሽ እንዳትነፊ፣ በአጋጣሚ ሳልፋይችሽ ነው አላት ነብዩ እየሳቀ። ኦ እድለኛ ነኝ። በዚህ ሰዓት ያልተያዘ የመኪና ማቆሚያ ባዶ ቦታ ማግኘት ራሱ ተአምር ነው። በአሽሙር ጠቁም አረገችው። ምን ታረጊዋለሽ? ስፈጠር ነው ድል ግንባሬን ይሳመችኝ አለና አጠገቡ ከመድረሱ ጎትቶ ከቅፎ አስገባት። በክንዶቹ ጭምቅ አርጎ ወደ ጆሮዋ ጠጋ በማለት ናፈቅሽኝ ሲል አንሾካሾከላት። ወንጌል ቀና ብላ ልታየው አልደፈረችም። ሞቅ ያለው ትንፋሹ ሰውነቷን ንዝር ስላረጋት አይኖቿ ይቀሉ፣ እጆቿ የሚንቀጠቀጡ፣ ከሁሉ በላይ እንደ ከበሮ የሚደልቀው የልቧን ምት የሚሰማባት ስለመሰላት በፍጥነት የመኪናውን በር ከፍታ ገብታ ተስተካክላ ተቀመጠች። ነብዩ ሰዓቱን መልከት አድርጎ ትንሽ ባስመሽሽ ቅር አይልሽም አይደል አለና ጠየቃት። ትንሽ ከሆነ ፈገግ አለችለት። በዝግታ እየነዳ የከተማዋን እምብርት ለቀው ወጡ። ዝምታ በመካከላቸው ለደቂቃዎች ሰፈነ። ይቅርታ ዝም ያልኩሽ መንገድ እንዳልስት ነው፣ አለበለዚያ ከደቂቃ በኋላ መልሼ ከተነሳንበት እንዳልመልስሽ እና ከተማውን አላቅም ለማለት ነው አለችው እያሾፈች። አልፎ አልፎ በመጣበትም በየጊዜው መንገዶቹ ይበልጥ እየጠበቡ በፊት መሄጃ የነበረው መመለሻ እየሆነ ነው ማገኘው። ተጠንቅቄ የምነዳው ለዛ ነው። ደግሞ አንቺን የመሰለሽ ልጅ ይዞ መንገድ መጠየቅ ነጥቤን እንዳያስቀንሰኝ። ወንጌል ከትብላ ሳቀችና ከተማውን በደንብ ስላለማወቁ የተናገረው ቀልዩን እውነት ስላላወቀች ቅንዋን ሰቅላየችው። እውነቴን እኮ ነው። የሮማ ሰው ሸታለው ጠየቃት። የሮማ ሰው ምን ይሸታል? ሮማ ነዋ። ሮማ እንደ መስፈን ሞካከረ። ለዚህ ነው አይተሽኝ ማታውቂው አላት ነብዩ። አይቼ እንደማላቅ እንዴት አወቅ? ብታይ ኖሮማ ታስታውሽኝ ነበር። አይቶኝ የረሳኝ እስካሁን አላጋጠመኝም። ኧረ መዘነት ጨዋታውን ውድድ
አድርገዋለች። እሺ የት ነው የምትኖረው? አገሩ ለጊዜው ሚስጥር ነው። ከአንድ ትንሽ በር ላይ መኪናውን አቁሞ እንደ ረጅም ጊዜ ጓደኛዎቿን እየጎተተ ይዟት ገባ። አፕሬቲቭ አዘው ከአንድ ጥግ ፊት ለፊት ተቀመጡ። ልቤን የሰረቅሽው ሙዚቀኛ አይኖቹ ላይ አንከራተታቸው። አቤት ልቤን የታስቀመጥሽው ልቤ ውስጥ ሳታስበው ጠረጴዛው ላይ ያስደገፈቻቸውን እጆቿን ከእጆቿ አቆራኛቸው። ቀና ብላ አየችው። እነዚያ ቀኑ ሙሉ ረፍት የነሷት ትንንሽ አይኖቿን እየፈለጉ ነበር። ያምሽስ ለሊቱ ተጋምሶ ባይለያያቸው ኑሮ ለመነጣጣላቸው ሁለቱም እርግጠኛ አልነበሩ። የቤቷን መንገድ እየመራቸው ከበሯ ላይ አርሷት ነገ ለቤት ራት ልጋብዝሽ አለና ጠየቃት። ቤት በንጥልጥልቶቹ የእቴ ቤት ማለት የኔም ቤት ማለት አይደል? ወዴት ሳቀችበት። እውነቴን ነው። ሙያዬን ለብቻሽ ለመገምገም ያለሽ ብቸኛ ቀን ነገ ነው። እቴ እንኳን የጫጉላ ሽርሽር ላይ ነች፣ ግን ወንድሜ እሑድ ጠዋት ከሆላንድ ይመጣል። ለምን ያህል ጊዜ? ለ3 ቀን። ማክሰኞ እሱም ወደ ሀገሩ፣ እኔም ልቤን ላንቺ ጥዬ ወደ ሀገሬ። ወደዛ ስለሚሄድ ሲያወራ ሆዷን ባርባር አላትና ቀና ብላየችው እና ጠየቃት። እና ምን ገና ሳይለያት እንደናፈቃት ቢያውቅ ምን ሊሆን እያለች እያሰበች ነበር። ግብዣዬን ተቀበልሽ? በፈገግታ አየችው። አንገቷን በአዎንታ አወዛወዘችለት። ነብዩ ደስታውን መደበቅ አልቻለም። ለምስጋና ጉንጮቿን ሊስም ሲጠጋት እሷ ደግሞ ፊቷን ወደሱ ስታዞር ሳያስቡት መጀመሪያ አይኖቻቸው ቀስ እያሉ ከንፈሮቻቸው ተጋጠሙ። ለደቂቃዎች አንዳቸው በአንዳቸው ሰመጡ። ከግማሽ ሰዓት በኋላ ወንጌል ነፍሷን ከነብዩ ጋር ሸኝታ በድን አካሏን እየጎተተች የቤቷን ደረጃ ወጣች። ወንጌል በእናትሽ ላቋርጥሽና አንዴ የነብዩን ፎቶ አሳይ። ሃይሚ ነበረች። ወይ ፎቶ ጽድቁ ቀርሶብኝ በወጉ በኮነኑኝ አሉ። ወንጌል ከትብላ ሳቀች። አብራችሁ ፎቶ አልተነሳችሁም ወይ? ለምን ጠየቀቻት በመገረም። ሃይሚ ደግሞ ጀመረሽ ይሄ ለማን የምትይው ነገር? አሁን ፎቶና አየሽ ምን ይጨምርልሻል? ይሄን የመሰለ ነገር በዚህ ባረባ ጥያቄ ታቋረጫለሽ? ሰላም ተበሳጨች። ሰላምዬ ቆይ አንቺ አንድን ሰው ፎቶ አይተሽ ታሪኩን ብትሰሚ የበለጠ ስለ ሁኔታ አትገነዘቢ? ለምሳሌ አሁን ነብዩ ማለት ቀላ ያለ ረዘም ያለ የሚያማምሩ ጥርሶች ያሉት ወንድ። ወይ ጣጣ ወንጌ ሰሞትልሽን ጥያቄ እንዳልሰማሽ ሆነሽ ታሪኩን ቀጥይ። ሰላም ጮኸች። ልክ ነኝ ወንጌልዬ ልክ ነኝ አለች ሃይሚ አይኗን ወንጌል ላይ ተክላ። ነብዩ በራት ግብዣ ሰበብ ቢጠራትም ምሽቱን አብራው እንድታሳልፍ መፈለጉን አውቃበታለች። ቢሆንም ከራቱ በኋላ ቤት መልሰኝ ብላ አለመግደርደሯ ቆጭቷታል። በተለይ በተዋወቃት ማግስት ከራት በኋላ በስሜት አስክሮ ወደ መኝታ ክፍሉ እየመራ ሲወስዳት አለመቃወሟ በነብዩ ዘንድ መጥፎ ግምት ያሰጠኝ ይሆናል ብላ ሰግታለች። እሑድ ጠዋት ወንድሙን ለመቀበል ወደ አየር ማረፊያ መሄድ ስለነበረበት ቅር እያለው
የሳመ ከእንቅልፏ ቀሰቀሳት። ነጋ እንዴ አለችው ብርሃኑን መልመድ ያቃታቸው አይኖቿን መልሳ እየጨፈነች። እየመሸ ነው ማለትሽ ነው? ስንት ሰዓት ሆነ? በድንጋጤ ተፈናጥራ ተነሳች። 7:30 አላት መልሶ ካልጋው ላይ ያጋደማት። አንገቷ ስርቀስ ያለ ሲስማት ዛሬ ረፍዶብህ በኔ ልታሳብብ ነው አይደል? እየሳቀሽ ገልብጣው ተነስታ ወደ ባኞ ቤት ሄደች። ለምን አብረሽኝ ኤርፖርት አትሄጂም አላት መኪና ውስጥ ገብተው መንገድ እንደጀመሩ። ኖ አንገቷንም ጨምራ ወዛወዘች። ምን ነው የምትሰሪው ነገር አለሽ? ዛሬ ደግሞ እሑድ ነው። በጣም ብዙ የምሰራው ነገር አለኝ። ለምሳሌ መጀመሪያ ከብቶችን አሰማራለሁ። ከዛ ልጆችን ከአያቶቻቸው ተቀብዬ እቤት ወስዳቸውና ገላቸውን አጥቤ ልብሳቸውን ቀይሬ ወደ አያቶቻቸው ቤት ትመልሻቸዋለሽ። ለመሆኑ ስንት ናቸው? 5 አለችው እየሳቀች። አላነሱም? በጣም አንሰዋል። ቤተክርስቲያን መሳለም ስለፈለገች እግረ መንገዱን አደረሳት። መኪናውን ከቤተክርስቲያኑ ባሻገር አቁሞ እውነት ለምን አብረሽኝ አትሄጂም አላት ደገመና። እንደሷ እሱም ሊያት እንደፈለገ ስለገባት ደስ አላት። ግን አብራው በመሄድ አልተስማማች። ተሰናብታ ወረደች። ጨከንሽ በቃ አላት መኪናውን ሞተር እያስነሳ። እየሳቀች አንገቷን አወዛወዘችለት። የወንድሜን ፕሮግራም ሰምቼ ከሰዓት ደውልልሻለሁ። ለማንኛውም እኔን የመሰለ ሸበላ ለጣለልሽ አምላክ ሻማ ማብራቱ እንዳትረሺ ብሏት እየሳቀ ከነፈ። እሑድ ከሰዓት ወንጌል ከቤተክርስቲያን መልስ ጓደኛዋን የሐዋርያን እናት ጠይቃ ወደ ቤቷ ስትመለስ ውስጧ ያሰላስል የነበረው ስለ ቅዳሜው ማታ የራት ግብዣና ከነብዩ ጋር ስላሳለፈችው ጣፋጭ የፍቅር ሌሊት ነበር። እንደ ትልቅ እንግዳ ቁጭ ብድግ እያለ ያዘጋጀላት ራትን ደጋግማ ከተጎነጨችው ጣፋጭ ወይን ጋር ተዳምሮ ምሽቱን ህልም እንጂ እውን መሆኑን እስክትጠራጠር ድረስ እርካታን ችሯስ ስለነበር የምትሳሳለትን ተሰባብረው በተገጣጠሙ የልብ ቁርጥራጮች ያጌጠውን የቁልፍ መያዣዋን ይህንን ቆንጆ ምሽት ማስታወሻ ይሆን ዘንድ ከሚላጭር መልእክት ጋር ትራሱ ስር ትታለት ወጣለች። የቤቷን ደረጃ ስትጀምር ሞቅ ያለ ሙዚቃና የጣን ሽታ ተቀበላት። ተነገሩ እሑድ በፍቅርተና በምስራቅ ዘንድ ያለውን ለየት ያለ ክብር ስለምታውቅ ምዛም አልገረማት። ሳትናገር በማደሯ ለሚጠብቃት ጥያቄ መላ የሚሆን መልስ እያሰላሰለች የቤቷን በር ከፍታ ገባች። ሳሎኑ ጨለምለም እንዳለ ነው። ያለወትሯቸው ከፍቅርተ ክፍል መሰባሰባቸው ሳትታይ ወደ ክፍሏ ለመግባት ስለሚያመቻት ደስ አላት። ኮቴዋ እንዳይሰሙባት መሬቱን በእግሮቿ ጣቶች እየረገጠች ወደ ክፍሏ አመራች። እንዴ ሃይሚ ምስራቅ ኩሽናውን ስታቋርጥ ያዘቻት። ለሺሻ የሚሆን ከሰል እያቀጣጠለች ነበር። ምስሪ ተንግጣ ወደ ኋሏ ተመለሰች። ሳትደውይ ማደረሽ አንሶ ድምጽሽን አጥፍተሽ ልትገቢ ስትይ ያዝኩሽ። ሙዚቃው አልበዛም ምስሪ? ከደረጃው ላይ እኮ ነው የሚሰማው። የቃሙ ነው አለቻት ከርበብ ያለውን የፍቅርተን ክፍል በአገጯ እየጠቆመች። እነማ? ወይ አልሰማሽም ለካ
የፍቅር ተንኩድ ምን ሆነች አለች ወንጌል ደንግጣ። ፋሲል ድንገት መጣባት። ፋሲል ሞች ሳይነግራት አይገርምሽም? ለዚህ ነው ቤቱ ደመቅመቅ ያለው። ፍቅር ተነፍሷን አታውቅም በእኛ። አረ ነፍሷ ሊወጣልሽ ነው። ለምን? ሲልቫ ድንገት እንዳይመጣባት ፈርታ ነው። ፋሲል ያድራል እንዴ? እና ከስንት ዓመት በኋላ ተገናኝተው ተለያይተው ሊያሩ ፈልግሽ? ሆሆ ሲልቫ እንደለመደው እኩለ ሌሊት በተኙበት እንዳይመጣና አለች ወንጌል ከጣራ በላይ የሚሰማውን የፍቅር ተንሳቅ ታዝባ። ወይ ጉድ! እኛስ መኝታ ቤት ያስመሸገን ምን ሆነ? ከተማ ውስጥ የለንም ልትለው 20 ጊዜ ሆናል የደወለችው፣ ግን ስልኩን አይመልስም። ወይ ጉድ! የፋሲል ነው የሚገርመው። ሰርፕራይዝ መሆኑ ነው። ወንጌል ጥያቄዋን ካፏ ሳትጨርስ ለፌስታ ነው እንደዚህ የተፈለኩት የሚለው የሲልቫ ድምጽ ሁለቱንም በድንጋጤ አስፈንጥሮ አስወጣቸው። በሚያደነቁረው ሙዚቃ ምክንያት በሩን ከፍቶ ሲገባ አልሰሙትም። ወንጌል የኩሽናውን በር እንደተደገፈች በድንጋጤ ቀርታለች። ሲልቫ አለችው። ምስራቅ የሞት ሞቷን። ጣሊያናዊ ሲልቫና ፍቅርተ አብረው መውጣት ከጀመሩ 2 ዓመት አልፏቸዋል። የዋና ግልጽ ከመሆኑ ሌላ እንደ ሕፃን የተነገረውን ሁሉ የሚያምን በመሆኑ ከልጅነት ጓደኛዋ ከፋሲካ ጋር ያላትን የጠበቀ ግንኙነት አያውቀውም። የዋና ግልጽ ከመሆኑ ሌላ እንደ ሕፃን የተነገረውን ሁሉ የሚያምን በመሆኑ ከልጅነት ጓደኛዋ ከፋሲል ጋር ያላትን የጠበቀ ግንኙነት አያውቅም። የቤቷን ኪራይ ከፍሎ አልፎ አልፎ የገንዘብ ድጎማ ያደረገ ስለያዛት እንጂ ፍቅርተ ለሲልቫ ፍቅር እንደሌላት ለሁሉም ግልጽ ነበር። ቋንቋውን ባለማወቁ ብቻ አጠገቡ አስቀምጣው ከፋሲል ጋር ለሰዓታት ስታወራ ደጋግማ የታዘበችው ወንጌል የሱ ለሷ ያለውን ፍቅርና እምነት ስታይ ከልቧ አዝናለት ነበር። እናም ዛሬ የፍቅር አምላክ ሊበቀልለት ሳይሆን አይቀርም ሲሮጥ ያመጣው ብላ ደምድማለች። ድንገት ከሙዚቃ ጋር ተደርቦ የፍቅር ተሳቅ ቤቱን አናጋው። ፍቅር ተከማጋ ነው መስቀው አለና ጠየቃቸው። አይኖቹ ወደ መኝታ ክፍሏ እየቀላወጡ ግራ የተጋባችው ወንጌል መላት ፈልግ ዘንድ አይኖቿ የምስራቅን አይኖች ተማጸኑ። ሲልቫ በጣም ስለፈለግን ነበር ደጋግመን ይደወልንልህ። ምስራቅ በእጆቿ ወገቡን ያሳርጋ ቀስ ያለች ወደ ኩሽናው ይዛ ገባች። ምን ነው በደና? አይ በሰላም ነው፣ ተቀመጥና ነግርሃለሁ አለችው። መላስ ኪመጣላት ጊዜ ለማግኘት ነበር። እኔኮ ደጋግሜ በፍቅር ተስልክ መልሼ ደውዬ ነበር። ለነገሩ ሙዚቃ እንደዚህ እየጮኸ በምን ይሰማቸዋል? እንግዳ አለባችሁ መሰለኝ አለ ጠረጴዛው ላይ ተዘጋጅቶ የሚጠብቀውን ሺሻ እየገላመጠ። አዎ የሃይሚ ወንድም ከኢትዮጵያ መጥቷል። ወንጌል የሰማችውን ባለማመን ምስራቅ ላይ ፈጠጠች። ኦ ሃይሚ እንኳን ደስ ያለሽ አላት አንዱን በር ጎተት ታርጎ እየተቀመጠ። ምስራቅ የምትቀባጥረው ባይገባትም አመሰግናለሁ እንደማለት ፈገግ አለችለት። ሃይሚ እርዳታ ያስፈልጋታል። የኔ ደጋግሜ ደወልልህም ለዛ ነው። የቻልኩትን ከማድረግ ወደ ኋላ አልልም አለ ከመቀመጫው እየተስተካከለ። ሁኔታው ያላማራት ወንጌል ተቁነጠነጠች። የሃይሚ ወንድም ኢትዮጵያ ይዟት ሊመለስ ይመጣው። ሲልቫ ዞር ብሎ ወንጌልን አያት።
የምስራቅ ትረካ ወዴት እንደሚያመራ ባይገባትም እንዳዘነ ሰው አቀረቀረች። እሷ ደግሞ መመለስ ስላልፈለገች በቃ እዚሁ ጥሩ ህይወት እንዳላት ጣሊያናዊ ጭኛ እንዳላትና በቅርቡ ለማግባት ሐሳብ እንዳላት ብናስረዳው ሊያምናት ስላልቻለ ምስራቅ ወንጌል ጆሮዋን እየተጠራጠረች ነው የምትመስለው። ሃይሚ ዛሬ ጉድ መሆናችን ነው። የለችም እንዳንለው ስትስቅ ሰምቷታል። ዝም ብለን ብናስገባው ይሄ ባይጠረጥርም ፋሲል እንደሚያቀባት እርግጠኛ ነኝ አለቻት በአማርኛ ወደ ሲልቫ ዙራ በቋንቋው። አሁን ትገቡና አንተ የሷ ጮኛ መስለ ትተዋወቀዋለህ። ቅር ይልሃል? ምን ችግር አለ? ከመቀመጫው አፈፍ ብሎ ተነሳ። የተሰጠውን ስራ የወደደው ይመስላል። ወንጌል ሳቋ መጥቷል። ምስራቅ ነገሩ እንዳሰበችው ቀላል እንደማይሆን ገምታለች። ግን አማራጭ አልነበራትም። ለአንድ አፍታ ገባ በሉና ተዋውቃችሁ ቶሎ ይዘሽው ውጪ፣ ሌላ ነገር መቀባጠር ሳይጀምር። ቆይ ምንድነው ምለው? ማስተዋወቁን ለኔ ተይው፣ አንቺ ብቻ ብዙም ሳትቆይ ይዘሽው ውጪ አደራ። የእውነት እጮኛዋ መምሰል አለብህ። ወንድሟ ብዙም አላመናትም አለችው ምስራቅ። ሲልቫ የሸሚዙን ኮሌታ ሲያስተካክል ሳቋን መቆጣጠር ያቃታት ወንጌል አጎንብሳ መሳቅ ጀመረች። ምን አይነት ጣጣ ነው ደሞ ዘላ እንዳሰባርቅ። ቀደም ብዬ ምልክት ልስጣት፣ እናንተ ተከተሉኝ ብላ በጭስ የታፈነውን ክፍል በር ከፍታ ገባች። ሲልቫ ወንጌልን ቀላምሎ አይቷት ታላቅሽ ነው አለና ጠየቃት። አንገቷን ባውን ታወዛወዘችለት። ብዙ አትጨነቂ፣ መሄድ ካልፈለግሽ ማንንም ማስገድደው ሊወስድሽ አይችልም። ያለሽው ዲሞክራሲ ያለበት ሀገር ነው። ወንጌል ሳቋን ለመቆጣጠር ስትታገል ከበር ላይ ቆመችው ምስራቅ ምልክት ሰጠቻቸው። ፍቅርተ ምስራቅ ባይኗ የሰጠቻትን ምልክት ልብ ስላለች ፍቅርተ ሲልቫና ሃይሚ መጥተዋል አለች ጮክ ብላ። ሲልቫ እጇን ለቀም ማርጎ ቀደማት። ጨለምለም ያለውን በር አልፈው ወደ ውስጥ ዘለቁ። ፋሲል ታውቀው የጓደኛችን የሃይሚ እጮኛ ነው፣ ሲልቫ ይባላል። ፋሲል የሚቀምበትን ፍራሽ እንደመመርኮዝ ብሎ እጆቹን ለትውውቅ ዘረጋለት። ተጨባበጡ። ሃይሚ ፋሲል ሃይሚ አለች ዝቅ ባለ ድምጽ። ሲልቫ ወንጌልንም ለመጀመሪያ ጊዜ እንደምታስተዋውቃት ልብ እንዳይል በሰውነቷ እየከለለችው። ወንጌል ከተነጠፈው ፍራሽ ላይ እግሯን እንዳጠላለፈች በድንጋጤ ጨው አምድ የሆነችውን ፍቅርተን ባይኗ ጠቀስ አድርጋ በጫት ጉንጮቹ የተወጠሩትን ፋሲልን ተዋወቀችው። ሲልቫ ነብዩ ሲልቫ የሃይሚ እጮኛ ነው። ወንጌል በፍጥነት አንገቷን ጠመዘዘች። ምስራቅ ወደሷ እየዞረች ሃይሚ ተዋወቂው የፋሲል ወንድም ነብዩ ይባላል አለቻት። ከአንድ ጥግ ወንበር ላይ እግሮቹን አነባብሮ ወደ ተቀመጠው ነብዩ እየጠቆመች አይኖቻቸው ሲጋጠሙ በመጀመሪያ ልብ ያላቸው የብሽቀት ይሁን የሹፈት ያልገባትን አለች። የምታደርገውን መላቀጡ ጠፍቷት ወደ ኋላ ስታፈገፍግ ከመቀመጫው ብድግ ብሎ
ለትውውቅ እጆቹን ዘረጋላት። በድንጋጤ በረዶ በሆኑት እጆቿ ስትጨብጠው አይኖቹ ውስጥ የመገረም ስሜት ታይ ነበር። ሲልቫ በጠባባ መኝታ ክፍል ውስጥ በቀረችው ብቸኛው ወንበር ላይ ተቀምጦ ከሁለት ወንድም ተብዬው የቱ እንደሆነ ግራ ስለተጋባ አይኖቹ መልስ ፍለጋ አንዴ ፋሲልን አንዴ ነብዩን ይቃኛሉ። ፋሲል ተንጠራርቶ ካናቱ የተኮፈሰውን ስቴሪዮ ድምጽ ቀነሰው። ቆንጆ ጮኛ አለች በጣሊያንኛ። ሲልቫን ላፍታ ገረፍ አርጎ ወንጌልን እየተመለከተ የነብዩ መልእክት ለሷ መሆኑ የገባት ወንጌል ሀፍረት፣ ንዴት፣ ድንጋጤ ውስጧን እያደበላለቀው ነው። አመሰግናለሁ አለና ሲልቫ እጆቿን ጎተት አርጎ ከጭኑ ላይ ያስቀመጣት። ቆንጆ ብቻም ሳትሆን ጸባይ ሸጋም ነች አለው በእጆቹ ጉንጮቿን ዳሰስ እያደረገ። ነብዩ አይኖቿ ውስጥ አንዳች ነገር ያነብ ይመስል አይኖቿ ላይ ተተክለው ትንፋሽ አሳጠሯት። ይባስ ብሎ የሁሉም አይኖች እሷና ሲልቫ ላይ እንዳነጣጠሩ ስታቅ ከሲልቫ ጭን ላይ ተፈናጥራ ተነስታ ንጹህ አየር ፍለጋ ክፍሉን ለቃ ወጣች። አጋጣሚው ስትጠብቅ የነበረችው ምስራቅም ተከተለቻት። ሃይሚ በእግዚአብሔር ጎድ ከመሆናችን በፊት ሲልቫን ጠርተሽ አስውጪልኝ። የነብዩ ጣሊያንኛ መቻል መቼ ትዝ አለኝ። ስለ ነብዩ መኖር ግን ለምን አልነገርሽኝ አለቻት ቁጣ በተቀላቀለበት ድምጸት። ወይ ጉድ! እኔ ለራሴ ሐሳቤ የነበረው ፋሲል ላይ ደግሞስ ብነግርሽ ምን ለውጥ ያመጣል? ፕሊስ ጥሪና አስውጪልኝ። ይሄ ነብዩ የሚባል ዘባራቂ ቢጤ ነው። እኔማ ተመልሼ አልገባም አለቻት ኮስተር ብላ። እንዴ ምን አርግ ያልኩሽ መሰለሽ? ጥሪውና ተናግራ ሳትጨርስ ካሁን በኋላ እኔ ምንም የማረገው ነገር የለም እንደጀመርሽ አንቺው ጨርሽ ብላት በብስጭት እጆቿን እያወራጨች ጥላት ወደ ኩሽና ገባች። የወንጌል መበሳጨት ግራ ያጋባት ምስራቅ ያጉረመረመሽ ገርበብ ያለውን በር ገፋ አርጋ ሲልቫ ሃይሚ ትፈልጋለች አለችው ጮክ ብላ። ሲልቫ ክፍሉን ለቆ ወደ ሳሎኑ ሲመጣ ፍቅርተም ተከተለችው። ወንጌል በኩሽናው በረንዳ በኩል ውጭውን እያማተረች ተክዛለች። ከሳሎኑ ውስጥ ምስራቅ ፍቅርተና ሲልቫ በስግታ እየወሩ ሲስቁ ይሰማታል። ፍቅርተን ለማዳን የተፈጠረው መላ እሷን ከነብዩ ጋር እንደሚያቆራርጣት ምን ማድረግ እንዳለባት ማሰላሰል ጀመረች። ነብዩ በምን ታምር ነው የፋሲል ወንድም ሊሆን ይችላል? እኔስ እንዴት አልተጠራጠርኩም? ነገሩ እንዴት ነው የምጠራጠረው? ወንድሙን ሊቀበል እንደሚሄድ እንጂ የወንድሙን ስም አልነገረኝ። ነብዩ ግን እውነት ሲልቫ ጮኜ እንደሆነ ያምን ይሆን? እኔማ እውነቱን ነግረዋለሁ፣ ግን ምን አባቴ ብዬ ነው የምነግረው? ለመሰለ ወንድሟን በመዋሸቷ እኮ በጣም ስለተሰማት ነው ጥላ ያወጣችው። ለማንኛውም በሷ ስሙንን በጣም ነው የምናመሰግነ። ከዚህ በኋላ ነገሩን እኛ በዘዴ ቀስ ብለን ጨርሷለን። ከራሷ ጋር ስትሟገት በግማሽ ልቧ የምስራቅ ዲስኩር እያደመጠች ነበር። በምስራቅ አጃቢነት ሲልቫ አንድ አፍታ ገባ ብሎ ፋሲልና ነብዩን ተሰናብቶ ከሄደ በኋላ ፍቅርተና ምስራቅ እየተሯሯጡ ወደ ኩሽና ገቡ። ሃይሚዬ ምን አባቴ ላርግሽ? ፍቅርተ ተንደርድራ አቀፈቻት። ፍቅርተሞች ያንቺ ጦስ አንድ ቀን ለኛም ሳይተርፈን አይቀርም አለቻት ምስራቅ።
እናንተ ግን ምንም ነገር ሳትነግሩኝ ድንገት ይዛችሁ ትገባላችሁ። እዛው በተቀመጥኩበት ደረቄ በቀርስ እንዴ? ከበር ላይ ቆሜ ምልክት ብሰጥሽ አንቺ እንደሆነ አይኖችሽ ከፋሲል ላይ መሽተነቅለው። አይገርምም? በድንጋጤ ምርቃኔ ሁሉ ጠፋ። ተያይዘው በሳቃው ካኩ። ፋሲል ግን ምንም የጠረጠረው ነገር የለም አይደል? ወንድሙ ግን ዝም ብንለው ኖሮ ጉዳችንን ጎትቶ ያወጣው ነበር። ለራሴ ገና ሳይው ቀልቤ አልወደደውም። አስካካሽ ምስራቅ ድምጿ ጎልቶ እንዳይሰማ አፏን በግማሽ ከድና ወይኒ እኔ ግን የዛሬው ቀን አረሰው። ሀሚ እግዚአብሔር ይስጥሽ፣ አንቺ ባትመጪ ኖሮ ምን ይውጣኝ ነበር። ለጊዜው ባገኙት ድል መሞጋገሳቸውን እንጂ የወንጌልን ዝምታና ትካዜ ልብ ያላልነበረም። ወንጌል የውሸት ፈገግታ ሰታቸው ወደ በረንዳው ስትወጣ ፍቅርተና ምስራቅም ተያይዘው ወደ ነፋሲል ተመለሱ። የበረንዳውን ብረት ተደግፋ መልስ ይሰጣት ዘንድ ወደ አምላኳ አንጋጠጠች። እውነቱንስ ለነብዩ ብትነግረው ታማኝነቷ ምን ያህል ነው? ቢያምናት እንኳን በፍቅርተና በፋሲል መካከል የዘለቀው የ10 ዓመት ፍቅር አፈርድም ይበላ ማለት ነው። ጨክናስ በፍቅርተ ላይ የሚያረግ ልብ የላትም። ከሁሉ በላይ ፍቅርተ በችግሯ ጊዜ የደረሰችላት ታላቅ ባለውለቷ ናት። ነብዩን ላለማጣት ጨክና ብታደርገው እንኳን በሷና በነብዩ መካከል የተጀመረው ፍቅር ለመቀጠሉ ምንም ማረጋገጫ የላት። ወይ አምላኬ፣ ምን ነው ይሄንን ሲያሮጥ ያመጣኝ ግሬስ ብር አድርገው ቢሆን ኖሮ። ከጀርባዋ ድምፅ ሰምታ ዞራለች። ጥሩ አርቲስት ይወጣሻል አላት ነብዩ። የኩሽናውን መግቢያ በር ተደግፎ እየተመለከታት። ይገርማል። ለነገሩ ሴት ልጅ ስታታለኝ አንቺ መጀመሪያ አይደለሽ። ግን መኝ የመጨረሻዋ ነው የምትሆኚው። ምሬቱ ከቃላት ውስጥ ይሰማ ነበር። የምትሰጠው መልስ አልነበራት። ጀርባዋን እንደሰጠችው አሻግራ ማየቷን ቀጠለች። ክንዶቼን ተንተርሰሽ ያወራሹን ሁሉ አምኜሽ ነበር። ለነገሩ የመጀመሪያ ቀን ሲቀርቧችሁ ሁላችሁም እርግቦች ናችሁ። የሹፈት ሳቅና ሊያገባሽ ቀን የሚቆጥር እጮኛ አስቀምጠሽ ከሌላ ወንድ ጋር የምትወጪ ልትመስይ ይቅርና ወይ ሴት። አንገቱን በመገረም አወዛወዘ። እንዳላስረዳ ልገልጽልህ የማልችለው ነገር ያግደኛል። ሁሉም ነገር ግን አንተ እንደምታስበው አይደለም አለችው ፊቷን ሳታዞር ሞቷን እምባ ያረቀዙትን አይኖቿ እንዲያይባት አልፈለገችም። አይኖቿን ጨመቀቻቸው። የእምባ ዘለላዎች ቁልቁል በጉንጮቿ ላይ ተንደረደሩ። አይኖቼን እያየሽ ለመመለስ ድፍረት ሳይኖርሽ ጭራሽ አሁንም ልትዋሽኝ ትፈልጊያለሽ? በሰው ፊት እንደማዋረድ ስላከበርኩሽ ሞኝ መስዬ ታየሽ አይደል? ለማንኛውም ከሌላ ጊዜ ሌላው እንደሆነ ተክነሽበታል። ግን ጥፋትን ማመንና ይቅርታ መጠየቅ ከሁሉ ይቀድማል። የዋናው መውጫ በር በኃይል ሲዘጋ ሰማች። በቆመችበት ጥሏት እንደሄደ ስታቅሪ ብላ መጮህ አሰኛት። መኪናውን አስነስቶ ቁልቁል ሲንደረደር ከበረንዳው ላይ ሆና ዳግመኛ እንባ በቋጠሩ አይኖቿ አሸኘችው።
የማን ነው ስቱፒድ? ሃይሚ ከተቀመጠችበት ተፈናጥራ ተነሳች እና ሄደ በቃ አለች ሰላም ተከትላ። አዎ አልተመለሰም። በማግስቱ አንድ አፍታ ወንድሙን ሊወስድ መጥቶ እንደነበር ሰማው። እኔ ስራ ነበርኩኝ። አንቺስ አልፈለግሽው? እኔ ማን እንዴቱ ሲያልፍለት ወይ ይደውልልኛል ወይ ስራ ቦታ ይመጣል የሚል ተስፋ ነበረኝ። እሱ ግን ድራሹን አጠፋ። ከዛማ ከሳምንት በኋላ የእጅ ስልኩ ላይ ደውዬ እንዲያገኘኝ ስጠይቀው ጭራሽ ዳግመኛ እንዳልደውልለት አስጠንቅቆ ዘጋብኝ። ምን እንደሆነ ታውቂያለሽ? እንደወደድሽው አውቋል ማለት ነው። ወንዶች እንደወደድሻቸው ካወቁ በኋላ እኮ ነው ወንጌልዬ። ተንገፈገፈች። ሰላም ሃይሚን ተከትላ ግን አንቺ ላግኝ ያልሽ እውነቱን ልትነግሪው ነበር ብላ ጠየቀቻት። አይመስለኝም ሰላምዬ፣ በፍቅር ላይ ጨክኜ ማድረጌን እጠራጠራለሁ። ሁለታውን ታዩና ያን ያክል ዓመት የዘለቀን ፍቅር ሳምንት ላልሞላው ፍቅር ብዬ ጨክኜ የምንደው አይመስለኝም። ፍቅር ተለኔ ጥሩ ልጅ ናት። እናቱ ሆና ሁለታ የሚከፈለው ራስን እየጎዱ ነው እንዴ? እኔ ሃይሚ ግን የቀረ ይቀራል እንጂ አላረገውም። አንቺ እንደማታረጊውማ እኔም በ10 ጣቶች ይፈርማለሁ አለች ሰላም። ቆይ አንቺ ያደረሽው ትክክል ነው የምትዩ? እንደዛ ማለት ሳይሆን አንቺም እንደምታስቢው ቀላል አይደለም ማለት ነው። ምኑ ነው ከባድ የሆነብሽ? አንቺ ምኑ ነው ቀላል ይሆነልሽ? የተለመደው ንትርካቸው ቀስ እያለ ተቀጣጠለ። ወንጌል የሁለቱንም ክርክር አትሰማው። በሐሳብ ጭለት ብላለች። ፍቅርተ ሲልቫን ለማግባት መወሰኗ ከሁሉ በላይ ያስገርሟታል። ፍቅር መላመድ ነው ትል ነበር እናቷ። የቲዮን ነብዩ እጅ ከፍንጅ ከሲልቫ ጋር ያዘት። ለነገሩ እሷም ሲፈጥራት ጠንቃቃ አይደለች። ምስራቅ ባትኖር ኖሮ ያን ምሽት ምን ይፈጠር እንደነበር ስታስብ ዛሬም ይዘገንናታል። ነብዩ ፈገግታው፣ ሳቋ፣ አይኖቹ፣ የዛን ምሽት ሁኔታው። አረ ወንጌል ሃይሚ ከሐሳቧ መንጥቃ አስወጣቻት። እንደ ፍቅር ታገላለጽ ከሆነ ነብዩ እውነቱን አውቋል አይደል? ማለቴ የፍቅር ተንጉር ለመሸፈን ስትይ እንጂ ከሲልቫ ጋር ምንም እንደሌለሽ ይመስለኛል። አለበለዚያ ለምን አፈላለገኝ? ጥያቄው ለራሷም ጭምር ነበር። እኔም እንደሱ ነው ማስበው። በቃ መጀመሪያ ይቅርታ ሊጠይቅሽና ከዚያ አንጠልጥላቶቹ። ሰላም ከትብላ ስጋ እሺ ከዛስ ስትል ጠየቀቻት። የምን ከዛስ ነው? ያው አብረው እንዲመለሱ ሊጠይቃት ነው። ወንጌል እውነት የሆነ ይመስል ደስ የሚል ስሜት ተሰማት። ጓደኞቿን ባታፍር ከተቀመጠችበት ሶፋ ላይ ቆማ በደስታ ብትዘል በወደደች። እውነት ነብዩ አብረው እንዲመለሱ ይጠይቃት ይሆን? ኧረ ወንጌል ምን ሆነሻል? ሳውራሽ እኮ አትሰሚኝም። ሲገርም ሃይሚዬ በሰማሽ ነው ሊገርምሽ የሚገባው። ለራሴ ሰማይና ምድሩ ተደበላልቆብኛል። የነብዩ ስልክ አለሽ አይደል? አዎ ምን ነው? ደውይለታ። ምን ጠብቂያለሽ? ማእኒ አለቻት ባለማመን። እንዴ እና እኔም አልደውልለትም። ቆይ ለምን? ድፍረቱ የለኝም ሃይሚዬ። በተለይ እንደዛ መነጫጭቆ ጆሮዬ ላይ ስልክ ዘጋብኝ በኋላ ያንኒማ ተበሳሽቶ ስለነበር ነው። አሁን ግን እውነቱን አውቋል። ደግሞ ሲፈልግሽ ነበር ተብሎ ተነግሮሻል። ነው ቆይ ለምን አለች እንደሚያለቅስ ልጅ ፊቷን ከስከሳ። ሃይሚ አንቺ ልጅ ለምን ለማን እንዴት ከሚል ጥያቄ ውጪ ሌላ አታቂም?
እስኪ ተረጋጋ መጀመሪያ። ሰላም ብስጭት ታለችባት። ሰላም አቦታይን በእናትሽ አሁን የምንነጋገረው እኔና ወንጌል ነን። እሷ ምንም ሳትል ያንቺ እንደዚህ መንገብገብ ምን የሚሉት ነው? ጥያቄን ታጣጣያለሽ፣ መልስ ትሰጥ ግን ጆሮሽን አሹለሽ ታደምጫለሽ። እንደ ማኩረፋለች። የሃይሚ መልስ ወንጌልን ማሳቃት። ከምትወድላቸውና ከሚያዝናናት ባህሪያቸው አንዱ የውሃ ቀጠነ ትርካቸው ነው። የሚያስገርማት ደግሞ አንድም ቀን ንትርኩ ከንትርክ አልፎ አለማውቁ ነው። የባህሪ ጉዳይ ሆኖ እንጂ ውስጡን ሁለቱም ይዋደዳሉ። ለዚህ ደግሞ ከሷ በላይ ምስክር አያሻም። የሰላምን ሁሉን አቃለው ባይነት ባትደግፍም የሃይሚን የልጅ ባህሪ አልፎ እሷንም ቢያበሳጫት ሲነታረኩ ከማድመጥ ሌላ ለማናቸውም ወግና በክርክራቸው መሃል ገብታ አታውቅም። አንድ አፍታ ሐሳቧን አሰባስባ ለማሰላሰል ሞከረች። እውነት ለነብዩ ብትደውልለትስ? ሰላም ልልነው ብትለውስ? አይ ራሷን ዝቅ እያደረገች ያህል እንደሆነ ተሰማስ? ወይም ይሆን የሌላ ሰውን ስም ጠርታ ወሬ መጀመርና ማንነቱን ሲያሳውቃት ይቅርታ በስተት ነው ብላ ስልኩን መስጋት? ደግሞ መደወሉ አይቀር ያስነቃል። አረ በፍጹም ነገና ማደውዬ እጅ መስጠት የለብኝም። የለመድኩትን ከተማ ለቅቄ ከተማ የቀየርኩት በሱ ምክንያት መሆኑን መርሳት የለብኝም። ለጓደኞቼ እንዳላማክ በ3 ቀን ፍቅር ጨርቄን መጣል ያሳፍሮኝ ለዓመታት ለብቻዬን መብሰልሰሌን መርሳት የለብኝም። ከነብዩ ጋር እንደገና ለመቆራኘት የከጀለው ልቧን ለመደለል ተወራጨች፣ ግን አልሆነላት። ሰላም ሻወር ለመውሰድ ባኞ ቤት ስትገባ ሃይሚ በረጅሙ ተነፈሰችና እና የዚህ ታሪክ መጨረሻው ምንድነው? አንቺ በኔ ቦታ ብትሆኚ ምን ታረጋለሽ? የሚያበረታታ ቃል ፍለጋ እንጂ ሃይሚ በሷ ቦታ ምን እንደምታረግ ምን ልትመልስ እንደምችል አትዋለበር። ተቀልጃለሽ። እኔማ በዚህ ሰዓት ወደ ነብዩ የከነፍኩ መንገድ ላይ ነኝ። ቆይ እንደዛ ጠንበርኩ ሲና አውጥቶ ስልክ ጆሮዬ ላይ ዘግቶብኝ። ወይ ጉድ! ስልክን ጆሮ ላይ መዝጋት የሞት ቅጣት የሚያስፈርድ ወንጀል አድርገሽ። ወንጌልዬ ምን ዙሪያ ጠምጠም ተዞራልሽ? ለምን መደወል እንዳልፈለግሽ ልንገርሽ። የሴትነት ኩራትሽ ይዞሽ ነው። ወንጌል ከትብላ ሳቀች። ልክ ነኝ አይደል? እኔ ሃይሚ ደግሞ ችልጣት ተውዬ ምን እለዋለሁ? እስቲ ሃይሚ ጣቶቿን እንደ ስልክ ጆሮዋ ላይ ደቅና ሄሎ ነብዩ ነህ? ወንጌል ነኝ። ወይ ለካ በወንጌል አያቀኝም። ሃይሚ ነኝ። ደህና ነህ? ምን ነው ጠፋ? ተያይዘው በሳቅ ተፍነከነኩ። እኔ አንድ ዘዴ አለኝ አለች ሃይሚ። ሰላም ከባኞ ቤት ሆና እንዳትሰማት ድምጿን በመጠኑ ዝቅ አድርጋ። ምን አይነት ዘዴ? ነብዩን ደውዬ ለምን አልቀጥረውም እንዴ? አስጨርሽኛ። እኔ ደውዬ ከኢትዮጵያ መልእክት አጥቼልሃለሁ ብዬ አንዱ አበሻ ሬስቶራንት ቀጥሯለሁ። እኔ በቀጠሮ ሰዓት አልገኝም። አንቺ ትንሽ ዘግይተሽ በአጋጣሚ በቦታው የተገኘሽ መስለሽ ዶብ በትያለሽ። ለምንድነው ነገሮች ሁሉ ለሃይሚ ቀላሎች ይሆኑ ለኔ ግን የቋጥኛ ያህል የሚከብዱኝ ስትላሰበች ወንጌል ነፍሷ በፍላጎትና በፍርሃት መሃል ስትዋሽ ከመታዘብ ሌላ ጨክና ይናደርጋለሁ ብላ ለመወሰን ከብዷታል። ይሄ ቢሆንስ ያ ቢሆንስ ደግሞ ይሄ ደግሞ ያ። ሃይሚ ምናልባት ነብዩ ካላየኝስ ብሎ ነገር አለ። የምትይዥበት ዋናው ምክንያት እንድትተያዩ አይደል እንዴ? እንደ
እንድትታይ ሆነሽ እንዳላየሽ መምሰል ነው። ምን አለች ሃይሚ በይኝ ካየሽ በኋላ እኔም መልእክቴን እንጦሮጦስ እንደወረድ ቆጣሪው መልእክቱንም አጥሎ አይሄድም አለቻት። ምን ችግር አለው? ግግም ካለ ደግሞ ደውዬ አልተመቸኝም እለዋለሁ። ወንጌል ብዙም በሐሳቡ አልተስማማች። ግን በምን ታምር ቆይ ጠረጥራል? ይልቅ ጊዜ አታጥፊ፣ ስልኩን ስጪኝ አለቻት። ለመደወል ስልኳን እያስተካከለች ነው። ሃይሚዬ ወንጌል በኔ የሆነብሽ አው ደፈርበይ ወንድ ልጅ እንጂ አምላክሽ መሰለሽ እንዴ? ይልቅ ስልኩ ቁጥሩን ንገሪኝ እያቅማማች የስልክ ማስታወሻ ደብተሯን አወጣች። ሃይሚ ቁጥሮቹን ተጭና ሞባይሏን ከጆሮዋ ስር ስትደቅን የወንጌል ልብ ፍጥነቱን ጨመረ። ላብ ከሰውነቷ ቀዳዳዎች ሁሉ ሲፈልቅ ተሰማት። ነፍሷ ስለተጨነቀች አይኖቿን ሃይሚ ላይ እንደተከለች ከአንዱ የሶፋ ወንበር ወደ ሌላው ትቁነጠነጣለች። ሃይሚ ስልኩ እየጠራ እንደሆነ ምልክት እንደሰጠቻት ነብዩ አላት ወፈርና ለስለስ ያለ ድምጽ። ጤና ይስጥልኝ፣ ሃይሚ ይባላልው። ከአዲስ አበባ መልእክት ይዤ መጥቼ ነው። ቃላቶቿን ልጥጥ አረገቻቸው። በአካል ስታወራ ለሰማትና በስልክ ስታወራ ለሚሰማ ሰው ሁለት የተለያየ ሰው ነው የምትመስለው። ስልክ ስትይዝ ድምጿን በቅላጼ ለስለስ አርጋ ቃላቶቹ ልጥጥ ማድረግ ትወዳለች። ሰውነቷንና እጆቿን የድምጿን ቅላጼ ተከትለው አብረው ይረጋሉ። የሰላም ስልክ ስትይዢ አተሞላቀቂ ንትርክ ከተለመዱት ርዕሶች አንዱ የሆነውም ለዚህ ነው። ይቅርታ ከማን ነው መልእክት የተላከልኝ? አላወኩም። ኤርፖርት ነው መልእክቱ የተሰጠኝ። ስምና ስልክ ቁጥር ብቻ የተጻፈበት ፖስታ ነው አለችው። የሚያያት ይመስል አይኖቿን እያስለመለመች ንግግሯንና እንቅስቃሴዋን የምትከታተለው ወንጌል ጣቶቿን በጥርሶቿ ነክሳ ከፊት ለፊቷ ታያታለች። ወይ ተፈጥሮ መላ ለመፍጠር ሰከንድ የሚወስድባት ፍጡር እያለች አሰበች። እኔ ሮማን ያለሁት ነገ ከሰዓት ቢዚ ስለሆንኩ ጧት አካባቢ ልትቀበይኝ ትችያለሽ የኔ መቤት አላት። እችላለሁ አለችው ፈጠን ብላ። የት አካባቢ ብንገናኝ ይመችሻል? አልፎ አልፎ ለሚደረግ የሙዚቃ ዝግጅት ካልሆነ እምብዛም ስለማትሄድ ከተማውን ብዙም አታውቀውም። የት እንደምትለው ግራ ገብቷት የወንጌልን አይኖች በአይኖቿ ፈለገች። የምታውቃቸው ቦታዎች ስም ሁሉ ጠፋባት። አንተ የት ይመችሻል አለችው። ጠዋት ካቡር ካለው ቤተክርስቲያን ሄዳለሁ፣ ወደዛ መምጣት ትችያለሽ? እችላለሁ። ስንት ሰዓት ላይ እንገናኝ ታዲያ? እኔ ምሳ ሰዓት ድረስ እዛ ነው የምሆነው። ለምን ስደርስ አልደውልልህም አለችው። ወንጌልን ሳታማክር ቀጠሮውን በመቀበሏ የሚጠብቃት እየታሰባት ኦኬ የኔ መቤት አመሰግናለሁ አላትና ስልኩን ዘጋው። እንዴ ለመቼ ነው ቀጠሮ አለች ወንጌል በመገረም አይኖቿን አፍጥጣ። ለነገም ሰዓት ፈርጠም ብላ መለሰችላት። የት? ሮማ? አብደሻል? የ4 ሰዓት መንገድ እኮ ነው። ከሰዓት ቢዚ ነኝ አለኛ። ደሞ ያለሽ ቀን ነገ ብቻ ነው። ሰኞ ስራ ትገቢለ? አጥፍቶ እንደሚለማመጥ ሕፃን አይኖቿን ክፍት ክድ ናረገቻቸው። ወንጌል ልትጫናት አልፈለገች።
የጊዜው ማጠር ምናልባት ከነብዩ ጋር ለምታደርገው የመጀመሪያ ቃላት ልውውጥ በደንብ ለመዘጋጀት እንዳትችል ያረጋት ይሆናል። በአንድ በኩል ግን ያለ እንቅልፍ የምታሳልፋቸውን ቀናቶች ያሳጥርላታል። ሀይሚም ቢሆን ይሄን ሁሉ የምታደርገው ለሷ ብላ እንደሆነ አስባለች። በተለይ እሷ ስትቆጣት ድንገት ብላ ስለምትለማመጣት አንጀቷን ትበለዋለች። አብዛኛው ጊዜ ንዴቷን ዋጥ አርጋ ቅፍ አድርጋ ትስማታለች። ከችኩልነቷ ጋር ከራሷ ይልቅ ለሰው ችግር የሚሰፈሰፈው ልቧ እንደሷ የተረዳላት የለም። ከፈለግሽ ነገ ሮማ ድረስ አብሬሽ ሄዳለሁ። አንቺ ከነብዩ ጋር ስትሄጂ እኔ ሐዋርያ ጋር ቆያለሁ። ማታ አብረን እንመለሳለን። እውነት? አመሰግናለሁ የኔ ቆንጆ። ብቻዋን መሄዱ አስጨንቋት ስለነበር ባለማመን ተንደርድራ ጉንጯን ስማ አቀፈቻት። ስንት ሰዓት ላይ ከዚህ መነሳት አለብን ማለት ነው ስትል ጠየቀች ሀይሚ በፍቅር ከደረቷ ጋር ጭምቅ እያደረገቻት። የለም መሄድ ነው አለች ሰላም የሳሎኑን በር ተደግፋ ጸጉሯን እያደራረቀች። ሁለቱም በፍጥነት ከቅፋቸው ተላቀው ዞር ብለው ተመለከቷት። ወንጌል የሀይሚን ድንጋጤ ስታይ መሳቅ ጀመረች። አሳዘነቻት። አንዳንዴ ሰላምን በጣም ታበዛዋለች። በሰው ፊት እንኳን አታልፋት። ጎረቤታቸው አዳነ ሴቷ ሂትለር እያለ የሚጠራት ለካ ወዶ አይደለም። መልሳቸው ሲዘገይባት ምን ነው ነገር ሸተተኝ አለሽ ግንባሯን ወደ ላይ ሰብስባ። ወንጌል ሆዷን ይዛ መሳቋን ቀጠለች። አሎራ ነገ ነብዩን ቀጥሬዋለሁ። በጧት ሮማ እንሄዳለን አንቺም ጭምር አለቻት ሳቋ ንግግሯን እያቆራረጠው። አረ እኔ ግን አላነሳም። ሰላምዬ ፕሊዝ አንቺንማ ባዶ ቤት ጥለንሽ አንሄድም። ነብዩን ደውለሽ አናግርሽ ማለት ነው? የሰላም አካሄድ ያላማራት ሀይሚ ፈጠን ብላ በሉ እኔ ወደ አልጋዬ ልሂድ ነገ በጧት ስለምነሳ በጊዜ መተኛት አለብኝ ብላ የሰላምን ንትርክ ሽሽት ወደ ክፍሏ ስትጣደፍ ወንጌል ሳቋን መቆጣጠር አቅቷት ከሶፋው ላይ ተዘረረች። ነይ አንቺ ጦጣ ምንድነው ያደረግሽው? አለች ሰላም ላለመሳቅ እየታገለች። የሀይሚን ሽሽት በደመ ነፍስ ተረድተዋለች። ሰላም ይለቀቅ አርጊ። ሀይሚም እየሳቀች ክፍሏ ገብታ በሯን ዘጋች። ሰላም ከትላንት ጀምሮ ከእጇ ላይ ያልተነጠለውን መጽሐፍ ገልጣ ለማንበብ ሞከረች። ነገር ግን ከጀርባዋ የምትሰማው ባለ ሁለት ሴቶች መካከል የሚደረግ ጨዋታ ሐሳቧን እየሰረቀ አስቸገራት። ዞር ብላ ወንጌልን ተመለከተቻት። አይኖቿ ከውጪ በምታየው ትዕይንት ላይ የተመሰጠች ቢያስመስላት በሐሳብ ጭልጥ ብላ ለመሄዷ ነገር ያላስፈልጋት። ወይ ፍቅር! የሷ ሳይንስ የኛም እንደ መንጋ ተከትሎ መምጣት አሁን ምን ይባላል አለሽ በልቧ። የወንጌል ልመና ባያስጨንቃት ዛሬ ነው ቤቷ አርፍ ብላ ብትውል ፈልጋ ነበር። በረሽሙ ተንፍሳ ሐሳቧን ወደ መጽሐፏ ለመመለስ ሞከረች። ሀይሚ በጉዞ ደስተኛ ለመሆኗ በመንገደኞቹ ላይ ከግራ ወደ ቀኝ የሚመላለሱት አይኖቹ ይመሰክራሉ። በተለይ አሻግራ የምታያቸውን ወጣት ጥንዶች እንቅስቃሴ አተኩራ ትከታተላለች። የሚለዋወጡት ንግግር ሙሉ በሙሉ ባይሰማትም በማከላቸው አለመግባባት እንደተፈጠረ ወደዛና ወደዚህ የሚራወጡ እጆቻቸውን በማየት ገምታለች። ምን አባቱ አርጓት ይሆን ስትላሰበች ወንጌል አሁንም አይኖቿ ከባቡሩ መስታወት ላይ እንደተተከሉ ናቸው። በሐሳቧ ሮማ ደርሳ በነብዩ ፊት ስትቆም የሚሰማትን ስሜት ለመገምገም ትሞክራለች። ቀጥላ ደግሞ እሱ በምን አይነት ሁኔታ ሊቀበላት እንደሚችል ትገምታለች። ትላንት ሰላም በዚህ መልኩ ነብዩን ለማግኘት እንዳሰበች ስትነግራት
ምናልባት ሌላ ሴት አግኝቶ ሊሆን ይችላል ስለዚህ ሙሉ በሙሉ ተስፋ አታድርጊ ብላይ መከረቻት ምክርን ደጋግማ በጭንቅላቷ ውስጥ እንዲደውል አርገዋለች ምነው በቀረብኝ ደሞ ስትል ተቆጨች ሮማልን ደርስ 15 ደቂቃ ቀረን የሚለው የሃይሚ ንግግር አስበርግጎ ከሐሳቧ መለሳት ቤተክርስቲያኑ ከባቡር ጣቢያው ብዙም ስለማይርቅ በእግራቸው ቁልቁለቱን ወርደው ከቤተክርስቲያኑ ፊት ለፊት በቅ ሲሉ ወንጌል የሚጨፍር ልቧን ደገፍ አርጋ እርምጃዋን ገታች ምን ነው ሁለቱም ዞር ብሎ አዩት ከነዚህ መሃል ቢኖርስ አለሽ በእጆቿ የቤተክርስቲያኑን በር ከበው የሚያስቀድሱትን አበሾች እየጠቆመች ቢኖርስ ታዲያ አንቺ ብታዪው እኮ እንዳላየሽ ነው መሆን ያለብሽ አለች ሃይሚ ትከሻዋን እየሰበቀች ሰው ባልበዛበት አቅጣጫ ዙሪያ ገባውን የተቆጣጠረች ወደ ቤተክርስቲያኑ ደጃፍ ተጠጋች ነብዩ በአካባቢው አይታይም በእፎይታ ተንፍሳ ለመሳለም ከደረጃው ላይ ተንበረከከች ሰላምና ሃይሚን በየፊናቸው ጸሎታቸውን ለማድረስ አቀረቀሩ ወንጌል ጸሎቷን ጨርሳ ቀና ስትል ከበሩ አጠገብ ካለ ትልቅ ላስቲክ ውስጥ ነጠላ ያነሱ ተከናንበው ሲገቡ ስላየች እሷም አንድ ጎተት ታድርጋ ተከናነበች እንዴ አለች ሃይሚ ድንገት ከመጣብኝ እኔ ሳላየው እሱ እንዳያኝ ነው በሹክሹክታ መለሰችላት ሶስቱም ጸሎታቸውን ጨርሰው መደዳውን ቆመው ማስቀደስ ጀመሩ ወንጌል በነጠላው ስካፍንጯ ድረስ ተከናንባ በየደቂቃው ዙሪያን ትቆጣጠራለች ነብዩ ደብዛው የለም ምናልባት ከቤተክርስቲያን ውስጥ ገብቶ ይሆናል ብላ ተስፋ አርጋለች ወይም አይታው አላወቀች ይሆናል ምን ይታወቃል ከተለያዩ 2 ዓመት አልፏቸዋል ለምሳሌ ከነበረው የሰውነት መጠን ላይ ተጨማሪ 20 ኪሎ ቢጨምር እንዴት ነው ላቆም ምችለው የሚል ሐሳብ መጣባት አይኖቿ እንደ ሸማኔ ሞርወሪያ ከሲያ ሲቅበሰበሱ ቆይተው ድንገት አደባባዩን ተሻግሮ ከቤተክርስቲያኑ የመኪና ማቆሚያ ውስጥ ለመግባት ከተደረደሩት መኪኖች ከአንዱ ላይ አይኖቿ ተሰክተው ቀሩ መኪናውን ወዲያው ለየችው ርቀትም ቢኖራቸው እሱ ለመሆኑ ጥርጥር አልነበራትም ሳታስበው ይሳቅ ድምጽ አሰማች ሃይሚና ሰላም አይኖቿን ተከትለው ወደ መኪናው ፈጠጡ እሱ ነው አለች ሃይሚ ቀድማ አዎ እሱ ነው አለች በእጆቿ ፊቷን እየሸፈነች ልቧ ደረቷን ረግጦ ሊወጣ ምንም አልቀረውም ጉልበቷ ብርክ ካለባት ከደረጃው ላይ ደገፋለች በስተግራ ካለ መኪና ማቆሚያ ውስጥ መኪናውን አቁሞ ከመኪናው ሲወርድ በሃይሚ ሰውነት በግማሽ ተከለላየችው ነብዩ ራሱ ነው ጠቆር ያለ ሙሉ ልብስ ከነጭ ሸሚዝ ጋር ለብሷል በሙሉ ልብስ አይታው ስለማታክ ተለወጠባት ሰውነትም ትንሽ ሳይጨምር አልቀረም በተረፈ ግን አምሮበታል ሰዓቱን መልከት አርጎ መኪናውን ካዞረ በኋላ ሌላኛውን በር ከፈት አርጎ ካንገቱ ሲያቀረቅር ነው ከመኪናው ሌላም ሰው እንዳለ ልብ ያለችው ልጅ ታቀፈች ወጣት ሴት ቁጭ ብላለች ነብዩ እስከወገቡ ታጥፎ ህፃኑን ተቀብሏት ወደ ደረቱ ጠጋ አርጎ አቀፈውና በአንድ እጁ ወጣቷን እጅ ይዞ ከመኪናው እንድትወርድ አገዛት እሷም እንደሱ በሀገር ልብስ ተሽሞንሙናለች ሁለት ወጣቶች መምጣታቸውን ይተባበቁ ይመስል ከቤተክርስቲያን ውስጥ ወጥተው ተቀበሏቸው እነሱም እንደ ወጣቷ የሀገር ባህል ልብስ ለብሰዋል አንደኛዋ ከወጣቷ ጋር ስታወራ ሌላኛዋ ደግሞ በነብዩ የታቀፈውን ህፃን ለማየት ስትንጠራራ
ሰላምና ሃይሚ ግራ ገብቷቸው ወደ ወንጌል ሲዞሩ ከቦታው አላገኟትም። ሁለቱም ከግራና ከቀኝ አይኖቻቸውን አወናጨፉ። የሰው ብዛት በእጥፍ ስለጨመረ ከዛ ሁሉ ሰው ማል ወንጌልን መለየቱ ቀላል አልነበረም። ከሰከንዶች በኋላ ሃይሚ በድንጋጤ አፏን ከፍታ በጣቶቿ ሰላምን ወደ አደባባዩ አመላከተቻት። ወንጌል የመጣችበትን መንገድ ይዛ ወደ ባቡር ጣቢያው እየተመለሰች ነበር። ደረጃው ላይ በቆሙት ሰዎች መሃል እየተሽለኮለኩ ወንጌልን ተከተሏት። ይሄ ሁሉ አንቺ የምትጎለጊው ጣጣ ነው። ሰላምዬ እኔ ይመጣል ብዬ መች አሰብኩ? አንቺ ምን ይመጣል ብለሽ አስበሽ ታውቂያለሽ? መቼ ነው አንድ ነገር ከማረግሽ በፊት ሁለት ጊዜ አስበሽበት የምታውቂው? መቼ? ይኸው የራስሽ አንሶሽ ዛሬ ደግሞ ይቺ ልጅ በእግር በእጅ ብለሽ አጉል ተስፋ ሰጥተሽ ምን ላይ እንደጣልሻ ታይሽ አይደል? ምን እንደሆነሽ ገና በምን አረጋግጥሽና ነው? ምን እንድትሆን ፈለግሽ? እና ትቀልጃለሽ አይደል? አንቺማ ምንሽ ተነካ? ተይ እንጂ ሰላምዬ፣ ክፉ ሐሳብ አታስመስይኝ። ድምጿ ተቆራረጠ። ራስ ወዳድ ነሽ። ራስሽን እንጂ ሰው ሊጎዳ ይችላል ብለሽ አታስቢ። እንደ ክፉ በመታየቷ ሃይሚ ክፍት አላት። እንባዋ መንታ መንታ ሆኖ ቁልቁል ተንደረደረ። ሰላም የሃይሚን እንባ ስታይ ቀጥላ ልትናገር የነበረውን ካፏ መልሰው አጠችው። በእሁድ ምድር ከቤቷ ያስወጣትን እግሯን እየረገመች ወንጌል ላይ ለመድረስ እርምጃዋን አፈጠነች። ሁለተኛው የትራፊክ መብራት ሲያስቆማት ወንጌል ላይ ደረሱባት። ሄድኳቲም እንዴ አለቻት ሰላም ለስለስ ባለ ድምጽ። መልስ አልሰጠቻትም። ከዓይኗ ጠርዝ ላይ ተቋጥሮ እንደገና ልዘርገፍ ከሚላትም በዋጋ ትንቅንቅ ገጥማ ነበር። ሄድኩ ሳትላቸው መንገድ መጀመሯ ለሷም አልገባት። ነብዩን በዚህ ሁኔታ ማየቱ ቅስሟን ስለሰበረው በወቅቱ የታያት ከአካባቢው መራቋ ብቻ ነበር። ታመልጠው ይመስል ሌሊቱን በሙሉ ስታጠነጥን ያደረችው ደስታ በአንድ አፍታ እንደጉም ተነነ። ካሁን በኋላ ነብዩ መቼም ቢሆን የሷ ሊሆን አይችልም። መቼም ሃይሚ ቀስ ብላ የወንጌልን እጆች በእጆቿ ጭምቅ አረገቻቸው። ማጽናናቷ ነበር። ወንጌል በለቅሶ በቀሉት አይኖቿ ቀና ብላ አይታት ፈገግ አለችላት። ይቅርታ ወንጌል ይሆናል ብዬ አላሰብኩም። ያንቺ ጥፋት አይደለም ሃይሚ፣ እኔ ነኝ ጥፋተኛዋ። በባዶ ሜዳ የፈነጨሁት እኔ ነኝ። ፈገግ ለማለት ብትሞክርም ወዲያው ፈገግታዋ ከስሙ አይኖቿ መልሰውን ባቀረሩ። ባቡሩ ወደ ሚላኖ መመለስ ከጀመረ ግማሽ ሰዓት አልፎታል። እንዳመጣጣቸው ሳይሆን ሰላም ከፊት ለፊት ወንጌልና ሃይሚ ጎን ለጎን ተቀምጠዋል። አልፎ አልፎ አንዳንድ ቃል ከመወራወር በቀር በአብዛኛው በዝምታ እንደቆዘሙ ነው የወጡት። ከደቂቃዎች በፊት ወንጌል አንገቷን ወደ አንድ ጥግ አዘንብላ ያንቀላፋሽ ብትመስልም እውነታው ግን ለሁሉም ግልጽ ነበር። ከሁሉም ዝምታው ያስጨነቃት ሃይሚ አስሬ ተንቆራጠጣለች። የወንጌል እንደዚህ መሆን በአንድ በኩል ቢያሳዝናትም በአንድ በኩል አናዷታል። በሷ ውታ ብትሆን ኖሮ ከሰማይ እንደወረደ ድንገት ከፊቱ ዱብ ብላ የነብዩን ቆሌ ለመክፈፍ ድፍረት እንደማያንሳት እርግጠኛ ነበረች። ከባቡር ጣቢያው ሲደርሱ ባቡሩ ለመነሳት 10 ደቂቃ ቀርቶ ስለነበር ሰላም የመመለሻቸውን ትኬት ለመቁረጥ ባቡር ጣቢያውን ካጨናነቁት ቱሪስቶች መሃል ስትሰለፍ እሷና ወንጌል የባቡሩን የመነሻ ቁጥር ከሰሌዳው ላይ እስኪጻፍ ድረስ ቆሞ ሲጠብቁ የሰላምን መራቅ እንዳጋጣሚ ተጠቅማ ነብዩን ብታነጋግረው ኖሮ የተሻለ እንደነበር ለወንጌል ልጠቁማት ፈልጋ ነበር። በዛው ነብዩ እንደጠበቀችው ቆንጆ ሆኖ እንዳላገኘችውም ጠቆም አድርጋ ልታጽናናት። ግን በስተመጨረሻ እርጋታ የተላበሰውን የወንጌል ፊት ስታይ
ዳግመኛ ርዕሱን ለማንሳት ድፍረቱን አላገኘች። ባቡሩ አሪዞ ደርሶ ሲቆም እሷም ለመተኛት አይኖቿን ጨፈን ከማረቋ ሞባይሏን አሰራት። መልእክት መጥቶላታል። ስልኳን ከጭኖቿ ላይ አንስታ መልእክቱን አነበበችው። እየጠበኩሽ ነው ነብዩ ይላል። ደነገጠች። ቀና ብላ ሁለቱንም ቃኘቻቸው። ወንጌል በእጆቿ ግማሽ ፊቷን ሸፍና እንደተኛች ናት። ሰላምም ማለቂያው በናፈቃት የልብ ወለድ መጽሐፍ ተከልላለች። መልእክቱን ደጋግማ አነበበችው። ምን ልትለው እንደምትችል ባታቅም መልስ መስጠት እንዳለባት ግን ተሰምቷታል። አንድ ልቧ ተይ እስካሁን ያደረግሽው ትምህርት ይሁንሽ ሲላት፣ አንድ ልቧ ደግሞ ቀጢ ሲላት ቆይታ በስተመጨረሻ እጆቿን ወደ ስልኳ ቁልፎች ሰደደች። ይቅርታ ስላልተመቸኝ የቀረውት የሚል መልእክት ጻፈችና ከመላኳ በፊት ለአፍታ አሰላሰለች። ነብዩ መልእክቱን አንብቦ እሺ ብሎ ሊዘጋባት ይችላል። እሷ ደግሞ ስለ ወንጌል ምን እንደሚያስብ ማወቅ አለባት። የጻፈችውን ሰረዘችው። ይቅርታ አስቸኳይ ጉዳይ አጋጥሞኝ ነው፣ ሌላ ጊዜ መች ይመቻል የሚል መልእክት ቀይራ ጻፈችና ላከችለት። ዛሬ የቴልሽ ክርስትና ስለሆነ ልጋብዝሽ ፈልጌ ነበር ሲል መለሰላት። ሀይሚ መልእክቱን ስታይ ፊቷ በደስታ በራ። አብሮ የነበረችው ባለልጅ እህቱ ናት ማለት ነው። ከወንጌል ከአካባቢው መራቅ ይልቅ የሰላም ውርጅብኝ አፏን አሳዛት እንጂ እህቱ ብትሆንስ የሚለው ሐሳብ ቤተክርስቲያን እያለች ነበር ይመጣላት። የወንጌል መቸኮል ሁሉንም ነገር አበላሽው እንጂ ሁሉም ነገር በጥሩ ሁኔታ እየሄደ እንደነበር አሰበች። አሁንም ነገሩን በዝግታ ከያዘችው ወንጌልና ነብዩን አገናኝታ በሷ ላይ እምነት ያጣችውን ሰላምን ማሳፈር እንደምትችል አምናለች። ከሁሉ በላይ ደግሞ ተስፋ የቆረጠችውን ወንጌልን ማስደሰት። ግን ምን ብላ ትጀምር? እንተዋወቃለን እንዴ የሚለው የነብዩ መልእክት ከሐሳቧ መለሳት። አጋጣሚውን ማለፍ አልፈለገችም። የመጣው ይምጣ፣ ካሁን በኋላ የሚፈጠረውን እስካሁን ከተፈጠረው አይብስ። ሃይማኖት ነኝ ትዝ ካለ ከ2 ዓመት በፊት ሮማ። መልእክቱን በላከች በሰከንዶች ልዩነት ስልኳ ቃጨለ። ነብዩ ነው። ሰላም መጽሐፉን ከፊቷ ገለል አድርጋ ገረመመቻት። ካስተያየቷ የምትሰራውን የጠረጠረች ስለመሰላት ስልኩን ሳትመልስ ዘጋችበትና በስልኳ የምትጫወት ለመምሰል ሞከረች። ከሁለት ደቂቃ በኋላ ራሷ አረጋግታ መልስ ጻፈችለት። አሁን ካለሁበት ቦታ ላይ ሆኜ ላወራ አልችልም፣ የምትፈልገውን በመልእክት ጠይቀኝ። ትናንት ያወራኋት ልጅ የማውቃት ሃይማኖት ላለመሆኗ እርግጠኛ ነኝ ሲል እሱ መጽሐፍ መለሰላት። ትናንት የደወለችልኝ ልጅ ጓደኛዬ ናት። አሁን የምጽፍልህ ግን የምታቀኝ ሃይማኖት ነኝ። ድምጽሽን ልታሰሚኝ ካልቻልሽ እውነት የማቃት ሃይማኖት ለመሆንሽ እኔና አንቺ ብቻ ልናውቀው የምንችለውን ነገር ጠቅሰሽ አረጋግጭልኝ። መልእክቱ ፈገግ አሰኛት። ነብዩ እንዳሰበችው ቀላል ሰው አይደለም። አሰላሰለች። ከሞላ ጎደል የአጭር ቀን የፍቅር ታሪካቸውን ከወንጌል ሰምታለች። የትኛውን ክፍል ብትነግረው ልታሳምነው ትችላለች። ከራስጌ ስር የተውኩልህ የቁልፍ መያዣ ማረጋገጫ ይሆነ። መልእክቱን ልካ በታላቅ ጉጉት መልሱን መጠባበቅ ጀመረች። 2 ደቂቃዎች አለፉ። የነብዩ መልስ ግን አልመጣላትም። አላምን ያሉት አይኖቿ ደጋግመው ስልኳን ፈተሹ። ሌሎች 2 ደቂቃዎች ተጨመሩ።
እስካሁን የተለዋወጡትን መልእክቶች የጊዜ ርቀት ወደ ኋላ ተመልሳ አሰላች። ለጻፈችለት መልእክቶች ሁሉ ግፋቢል ከ3 ደቂቃ ባልበለጠ ጊዜ ውስጥ መልስ ሰጥቷታል። አሁን ግን ዘገየ። እንደገና ሌሎች 2 ደቂቃዎች ተጨመሩ። በስጭትም ፍርሃትም ወረራት። ነብዩ ወንጌል መሆኗን አረጋግጧል። ለዚህ ምንም ጥርጥር አልነበራትም። መልስ ሊሰጣት ካልፈለገ ደግሞ በቀላሉ ሊያገኛት አልፈለገም ማለት ነው። ጓደኞቿን ቀና ብላ ቃኘቻቸው። አይኖቿ አንገቷን ዘንበል አድርጋ ከተኛችው ወንጌል ላይ ሲያርፍ ልቧ በሐዘን ራድ ሲል ተሰማት። ነብዩን በአካል ብታገኘውና በረጃጅም ጥፍሮቿ ብትቦጫጭረው ተመኘች። ተስፋ ያልቆረጡት አይኖቿ አሁንም ደጋግመው ስልኳን መቃኘታቸውን አላቋረጡ። 10 ደቂቃ አለፈ። ስቱፒድ ሳታስበው አመለጣት። ማነው ስቱፒድ? የሰላም አይኖቿ አጣደፏት። ማንም? ከማጋ ነው መልእክት የምትጻጻፊው? ተኝታለች አለቻት ወደ ወንጌል እየጠቆመች። ስራሽ ሁሉ አላማረኝም አለይ ሰላም ድምጿን ዝቅ አርጋ። ሰላም ረቴ በእግዚአብሔር ስለማቅሽ እኮ ነው ሃይሚ። ይህን ያህል ሰዓት አስችሎሽ ድምጽሽ ጥፍት ያለበት ምክንያት ሃይሚ ከሰላም ጭቅጭቅ ሽሽት ሳታስጨርሳት እንደሚተኛ ሰው መስኮቱን ተደግፋ አይኖቿን ጨፍን ከማረጓ የስልኳን ንዝረት አፈናጥሮ አስነሳት። መልእክት መጥቶላታል። ነብዩ እንዲሆን እየጸለየች ስልኳ ላይ አፈጠጠች። የማታውቀው ቁጥር መሆኑን ስታይ ቀስሟ ስብር አለ። ያው ተመተመች አነበበችው። ይቅርታ ቶሎ ስላልመለስኩልሽ ስልኬ ውስጥ የነበረኝ ገንዘብ ስላለቀ እቴ ከቤተ ክርስቲያን ውስጥ እስክትወጣ መጠበቅ ነበረብኝ። ሁሉንም ነገር አውቄዋለሁ። በተቻለ ፍጥነትም ላገኝሽ ፈልጋለሁ። ማውራት በምትችይበት ሰዓት ደውይልኝ። አፍቀሽኛል። ነብዩ። ሃይሚ ለመጮ አፏን ከፈተች።